አደገኛ አካሄድ ነው። ይሄ ማለት ኦሮሚያ በሚል የኢትዮጵያ ቶራ ቦራ ወለጋ በሚል መጨፍጨፍ ብቻ አይደለም፣ ሀብት ንብረቱን አካሎ ይዞ ኦሮሞ ሳይጠቀምበት አሁንም ትግሬዎች ናቸው እያለሙበት ያሉ። የትም አልሄዱም። ኦሮሞ ዝም ብሎ የቤት ተመልካችና ዝም ብሎ ቱልስ ነው። የኦሮሞ መሪዎች ያው ቢሊዮነር ሆነዋል። 31 ቢሊዮን አካባቢ ሰርቀዋል። አሁን ከ71 ቢሊዮን 31 የነሱ ነው። 36ቱ ደግሞ ትግሬ ያሸሸው ነው። ስለዚህ ትግራይን ነፃ ለማውጣት ከህዋት በላይ ኦህዴድ ይታገላል ብዬ አስባለሁ። ደግሞም ነው፣ ውሸት ነው። ኦህዴዶች አሁን እንዋጋ አሰብ እያሉ ነው። ግን ለህዋት አለመጥፋት አማራን የሚታገለው ረድቶ አንዱ ከጠፋ አንዱ አይኖርም በሚል አማራን በመፍራት የጋራ ጠላት አድርገው የሚንቀሳቀሱ ኦሮሞና ትግሬዎች፣ ኤርትራኖች አንድ ናቸው። ስለዚህ ትግራይን ነፃ ለማውጣት ህዋት ብቻ አይደለም፣ ትግራይን ሀገር ለማድረግ ህዋት ብቻ አይደለም፣ የኦህዴድም ኃላፊነት አለበት። ለምን? እሱም የኦሮሚያን ሪፐብሊክ ይዞ ለመገንጠል ሀሳብ አላቸው። ስለዚህ አማራ እየሞተ የውሻ ሞት እየሆነ ለዚያች ሀገር ደሙ ሲያፈስ አጥንቱ ሲከሰክስ ኖሯል። አሁንም ቀጥሏል። ስለዚህ አማራ ከሞተ የውሻ ሞት ካረጉት በኋላ ግን ልክ እንደ ፕሪቶሪያው ስምምነት ይገናኛሉ። ልክ እንዳሁኑ ይገናኙና አማራ ላይ ደግሞ መብረቅ ይጥሉበታል። የቀረውን አማራ ይጨርሱታል። ስለዚህ እነሱ ድራማቸውን ሰርተው አማራን እንደገና አውድመው ጨፍጭፈው ጨርሰው እንደሚገናኙ ጥርጥር የለኝም። ይህን ሪኮርድ አድርጉት። በመሰረቱ አሰብም ሆነ ቀይ ባህርን ያስገነጠሉት ዛሬ የምናያቸው የኦሮሞ ባለስልጣናት ወይም ደግሞ ምርኮኛ ጀነራሎች ምናምን ማርሻል የሚባሉ እነዚህ 10 አለቃዎች እነዚህ ተባብረው ነው። ስለዚህ መለስ ዜናዊ አሰብን በይደር ያቆያት የኤርትራው መሪ አልፈልግም ብያለ ያቆያት በጦርነቱ ጊዜ ኢትዮ ኤርትራ ጊዜ ተመለሱ ብሎ ከአስመራ የመለሰን አሰብ ያልተያዘበት ምክንያት ጂሚ ካርተር እንደጻፈው ወይም እንደተናገረው አሰብን ለምንድን ነው አንድ ትልቅ ሀገር የ3000 የመንግስት መዋቅር ያለው ሀገር እንዴት ባህር ወደብ ይዘጋበታል ስለው አንፈልገውም አለኝ። እንዴት አንድ የሀገር መሪ የራሱን ሀገር ይክዳል ብሎ ያለው ጂሚ ካርተር ነው። ሂዱና አንብቡት ማስታወሻው። ስለዚህ አሰብ የተቀመጠችም ብትወዱም ባትወዱም ለሀገረ ትግራይ መንግስት ምስረታ በማኒፌስቶአቸው ውስጥ ያስቀመጧት የወደባቸው መተንፈሻ፣ የንብረታቸው ማመላለሻ፣ ከውጭ ንብረት የሚያገኙበት፣ እኛ ደግሞ እነሱን ተከራይተን የኢትዮጵያ ሕዝብ እነሱን እንደ ማን ነው እንደ ኤርትራ ወይም ደግሞ እንደ ጅቡቲ እነሱን እያመለክን በወር 3-2 ቢሊዮን ዶላር እየገዛን እንደ ፈረንሳይ ወጣት እነሱ ውጭ ሀገር እየመጡ ሊማሩ ነው ያሰቡት። አይሆንም። ስለዚህ አሰብ ማነች? የትግራይ ነች። በይደር ያስቀመጧት ለትግራይ ሀገረ መንግስት ምስረታ የተቀመጠች መሆኑን ማወቅ አለባቸው። ስለዚህ ኦሮሞ ለራሱ ፈልጎት አይደለም። አብይ አህመድ 2 ነገር አለው። አንደኛ በሱ ዘመን አሰብ ተመለሰ ለማለት፣ ሁለተኛ የአማራ ህዝብ ስላመጸበት ፋኖን ስለፈራ ስልጣኑ ስለሚያሳጣው በጦርነት ጠምዶ ህዝቡን ወደዚያ ይሄዳለሁ ብሎ ካሸነፈም አሸነፈ፣ ካልተሸነፈም የሚሞተው አማራ ነው፣ የሚሞተው ትግሬ ነው። አያገባውም። ከዚያ በኋላ ጦርነቱ ቆመ ይላል። ተስማምተው ይመጣሉ ፕሪቶሪያ ላይ ሄደው። ስለዚህ ለምሳሌ እነሱ እኮ ህገ መንግስት እንዲቀየር አይፈልጉም። ዋና አማራ የሚባል ስለ ህገ መንግስቱ ሲከራከር እሰማለሁ። ይህን እየሰማ ዋና አማራ የሚባልን ትግሬ የምትከተሉ አንዳንድ ዲያስፖራዎች እኔ አዝናለሁ። ሴቶች ሄዳችሁ ገንዘብ እያዋጣችሁ ለእኛ መስጠት ሲገባችሁ ለእነሱ ሄዳችሁ የምትሰጡ አማራዎች አዝናለሁ። እንዴ አማራ በዚህ ሰዓት ስለ ህገ መንግስቱ ነው መታገል ያለበትም እኮ ማፍረስ ነው፣ መቅደር ነው። አማራ ስለ ህገ መንግስቱ አያገባው ነው የተባለው። ለአንድ ክልል ብለን ህገ መንግስት አንቀይርም ብሏል። ህገ መንግስቱ ካለ እኮ ጎበዝ ኦሮሞ እየጨፈጨፈን ይቀጥላል፣ ትግሬ እየጨፈጨፈን ይቀጥላል፣ ኤርትራ እየዘረፈን ይቀጥላል፣ ደቡብ እየጨፈጨፈን ይቀጥላል። በተለይ ኦሮሞ እየጨፈጨፈን ይቀጥላል። ህገ መንግስቱ ካለ ጎበዝ የእነሱ ስልጣን ማስጠበቂያ ስለሆነ ሊያፈርሱት አይፈልጉም። ህገ መንግስቱ እንደዚህ ሆኖ እንዲቀጥል ነው የሚፈልገው። ቢመጡም እንኳ ትንሽ ነገር አንቀጽ 39ን ምናምን ብድግ ብድግ አድርገውልህ ዘረኝነትን በህግ አግደው አይዞህ አማራ ሊሉ ነው። አማራ ደግሞ
ሆደ ቡቡ ስለሆነ ኦረ በቃ ተቀየረልኝ ብሎ አብይ እንደመጣ ሊያጨበጭብ እንደሚችል አልተጠራጠርም። ታዲያ አማራ ለህገ መንግስቱ መከበር ከታገለ እንደዋና አማራ ለምንድነው ታዲያ ህገ መንግስት ይቀየርልን ምንል? ለምንድነው ኦሮሞዎች ትግሬዎች አይገዙን ምንል? ለምን ከ10 ሀገሮች ፈጥረው ከዚያ ሲያፈናቅሉ ለምን ተፈናቀሉ ብለን እንጮሃለን? የፋኖ መሪዎች በየጊዜው እየወጡ ስለ አደረጃጀት ይነግሯቸዋል። ስለ 4 ኪሎ ጉዞ ግን አንሄድም ነው የሚሉ። ስለዚህ አያስቡም። ምስራቅ አማራ፣ ደቡብ አማራ የሚል ደግሞ ጎጃም ጎንደርን ትተውታል። አሁን የማታለያ ነው። እነ ደረጀ ቢሳሳሙ ብታዩ እነ እስክንድር አለን ገባን ቢሉ ምን ሲሰሩ ነበር? የአማራን ክልል ካወደሙ በኋላ ብዙ ተማሪ ሞቷል፣ ብዙ አስተማሪ ሞቷል፣ ዶክተሮች ተገለዋል፣ የመምሪያ ኃላፊ ተገለዋል። ከሌል ከመንበር ምናምን አማራ ከመጨፍጨፉ በፊት ለምን አንዳሉ ነው? እስክንድር ነጋ አማራን ተጠቅሞ ኢትዮጵያዊነትን ማምጣት ስልጣን መያዝ ነው። ዘመነ ካሴ በህዋት በኩል እና በሁለቱ ኤጀንት ነው በብልጽግና በኩል አንዱ ቢያሸንፍ ወደ አንዱ ለመጠጋት ነው። ስለዚህ የፋኖ መሪዎች በየጊዜው እየወጡ የሚሳሳሙት አንድም የኤርትራ ወይም የትግሬ ደም ያላቸው ካልሆነ በቀር እንጂ ምንም የሚያገናኝ አጀንዳ የላቸውም። ያንም የማያገናኝ አጀንዳ ስላላቸው ነው ካሳወሳችሁ አልታረቅም ብለው ብዙ ሰው ያስጨረሱ። ስለዚህ አሁን እየተሳሳሙ የመጡት ገንዘብ እንድታዋጡላቸው ነው። ሌላ ነገር የለም። ሁሉም እኮ ሰምታችኋል። ለምን ገንዘብ ያስፈልጋቸዋል? እነዚህ ሰዎች ክልሉን ያወደሙት እኮ እነሱ ናቸው። ትምህርት እኮ አትማሩም ያለ እኮ አስረስ ማረ ዳምጤ ነው። አሁንም አይከፈትም ነው ያለ። አይከፈትም ነው ያለ። ነብላይ ዘለቀ በተራራ ይዋጉ ነበር አለ። ያኔ እኮ ማዕከላዊ መንግስት ስለሌለ ነው። ዛሬ ግን ማዕከላዊ መንግስት አለ። መዋጋት ያለብን የማዕከላዊ መንግስት እንጂ የአማራን ክልል እያወደምክ ህዝቡ እንዳያርስ፣ እንዳይነግድ፣ እንዳይማር፣ ህፃናት ደንቆሮች እንዲሆኑ የገበሬውን ቀንበር የበሬ ቀንበር በትግሬዎች በገቡ ሰርገው የገብሩ አስራት መጽሐፍ ይገልጻል። ስለዚህ አሁን ወደብ ጠያቂው ነው የመጡ እነ ብርሃኑ ጁላ ተማርከው ወደቡን ሽጠው የመጡ እነ ሌንጮ ለታ ወደቡ የትግራይ የኤርትራ ነው ብለው የሰጡ በሂደር ያቆዩ ናቸው። ስለዚህ ስለ ወደቡ የሚጮሁት እኮ ዛሬ ላይ እነ ሌንጮ ለታ ናቸው። ዛሬ ላይ እነ ብርሃኑ ናቸው የሸጡት የፈረሙ። ስለዚህ ታዲያ ይሄ አማራ ይመለከተዋል? ይህ ጦርነት ለአማራ ይመለከታል? አይመለከተው? በመሰረቱ አብይ ከአማራ ህዝብ ጋር የገባውን ጦርነት ካልቋጨ አማራን ክሶ ይቅርታ ብሎ ለክልሉ ከፍተኛ $1 ቢሊዮን መድቦ ትጥቅን በመታወቂያ ለራሱ ለገበሬው መልሶ ለሞቱ ሁሉ ካሳ ሰጥቶ ለቆሰሉት ሁሉ ካሳ ሰጥቶ ለወደመው ክልል ተጠያቂ ሆኖ ለወደመው የአማራ ነፍስ ተጠያቂ ሆኖ ነው አሚን ብሎ ያውም አማራ ይቅርታ ካደረገለት ብቻ ክልሉን ለአማራ አስረክቦ ወልቃይት ራያን መልሶ ከትግራይ ጋር እዋጋለሁ እያልክ ወልቃይትን ለምንድን ነው ለአማራ ማታረጉ? በፓርላማ ይሄ እኮ ኮንስፓይሬሲውን ይዩት። ይጋጫል እኮ አብይ አህመድ ጦርነት የሚያነሳ ከሆነ የአሁን ያልኳቸውን ነገሮች ሁሉ ከፋኖ ጋር መስማማት አለበት ማለት ነው። ከአማራ ህዝብ ጋር መስማማት አለበት ማለት ነው። አየህ፣ በፍጹም አብይ የሚሏችሁ ብልጽግና የሚሏችሁ ትግሬዎች ናቸው። ቲዲኤፍን ወደ መሀል ሀገር አስገብተዋል። ህወሓትን ወደ መሀል ሀገር አስገብተዋል። ቲዲኤፍ ማለት ህወሓት ነው፣ ውሸት ነው። ስሙን ነው የቀየሩት። የትግሬ ጦርነት ሊነሳ ነው በሚል ሰበብ ከነ አዶናይ ጀምሮ ስለላ እየሰሩ ነው። እነዚህ እንግዲህ በአራተኛ ክፍል ላይ እያለን ሴጋ መተን እንረጫለን ያሉ ህፃናትን ያሳሳቱ። ሚዲያውም አልተከሰሰም፣ እነሱም አልተከሰሱ። ከዲያስፖራ ላይ 60,000 ዳላር ሰብስበው ኢትዮጵያ ሲጠየቁ ፋራ ነው ግጠነዋል በልተነዋል ያሉ እነዚህ ናቸው። አሁን የቲክታክ አዋርድ እየተባለ ፎሎወር በገንዘብ በቀይ ወጥ እየተገዛ እየተንቀሳቀሱ ነው። ይሄ የህወሓት አንደኛው ሴራ ነው። ስለላ ነው የሚሰሉ የራሳቸውን ሰው ከፍ አድርገው እንዲያመጡ ይሰራሉ። ስለዚህ ብልጽግና ጠላት ነው። አዎ ይታወቃል፣ ጠላት ነው። ብልጽግና ግን አማራ የተነሳበት ጠመንጃ ውርድ ስላለው ነው እንጂ ለብልጽግና ተዋግቶ እኮ ትግሬን መልሶታል። ይሄን ሀቅ የካደ አማራ ካድ ነው ማለት ነው። ሀቁ ነው። አብይን የተዋጋለት አማራ ነው። ኦሮሞ አልተዋጋም። ትግሬን ያዋጋውን አማራ ክዷል። ፕሪቶሪያ ላይ እነሱ ጋር ተስማምቶ
ወልቃይትና ራያ ሊሰጥ የአማራ መሳሪያ ለማስወረድ ሲመጣ ነው አማራ አላወርድም ያለ እንጂ የአማራ ፋኖ ህዝቤ ተገደለ ብሎ ተጨፈጨፈ ብሎ ኦሮሞ አይገዛኝም ብሎ አላመፀም። ውሸት ነው። አሁን የምታየው ኮልኮል የጠመንጃ ተሸካሚ ሁሉ ከጥቂቱ ፋኖ በቀር ለነፃነቱ የገባ አይደለም። ለአብይ አህመድ ለኦሮሞች ለብልጽግና ተዋግቶ የመጣ ክልሉን አውድሞ ያውም ትግሬን አግዶ አብይን አንገቱ መቁረጥ ሲችል ይሄን ማድረግ አልቻለም። ስለዚህ አሁኑ ፋኖ ትግል የሞተ ነው፣ የወደቀ ነው። ስለዚህ ይሄንን አማራ ልትክዳችን አብይ ሲመጣ የተሸከምከው አንተ ነው። ኦሮሞ ተቃውሞ ባለ ላይ ሄዶ እናንተ መንግስት ሲላቸው ነው ያቆሙ። እናንተው አንጥታችሁ እናንተው ታሮጡት። አብይን ያመጣው አማራ ነው። እነዚህ ሌቦችን ሳያውቃቸው እነ ለማ መገርሳ እነ የሚባሉ እነ ገዱ አንዳርጋቸው አብይ ተጫወቱበት። እራሳችሁ አምጥታችሁ አሸሸ ብላችሁ ዘፍናችሁ አብይ አይነካም ብላችሁ አሜሪካን ባንዲራ ያቃጠላችሁ አማራዎች ናቸው። ባንዲራ ያቃጠላችኋል። የአሜሪካን ባንዲራ ያኛው ኦሮሞም የግንቦት ሰባት መሪውም አቃጥሏል። እነዚህን አልተጠየቁ ኖሞር ብሎ የዲያስፖራ በሙሉ አውሮፓና አሜሪካ አብይን ደግፎ ወጥቷል። አሜሪካኖችማ ሊያስወግዱልህ ሲሉን አይቻልም፣ አብይን መንካት አይቻልም ማለት። ይሄንን ያደረገው አማራ ዲያስፖራ ዛሬ ተደብቋል። ሞራል የለውም። እኛንም ተሳዳቢ በሚል ሊበቀልን ይፈልጋል። ስለዚህ ብልጽግና እኮ ጠላት እንደሆነ ይታወቃል። አብይ አህመድ ኪሳራ ውስጥ ነው የሚገቡ፣ እነዚያም ኪሳራ ውስጥ ነው የሚገቡ። ከፍተኛ ዳሜጅ ነው የሚመጣ። ይሄ ጦርነት ቀላል አይደለም። ከአብይ ጀርባም ሰው አለ። አብይ መንግስት ነው፣ ትልቅ ሀገር ነው የሚመራው፣ ትልቅ ህዝብ ነው የኢትዮጵያ ህዝብ። አማራ ባይዋጋ ሌላው ሊዋጋ ይችላል። ማሸነፍ አለመሸነፍ ሌላ ጉዳይ ነው። እግረኛ ነው ኦሮሞ ተማራኪ እንደሆነ እኮ ይታወቃል። ግን የአየር የበላይነትን ይይዛሉ ብሎ ያስባል። በእግረኛው እሱም ተናግሯል። አይተማመንበትም። አማራው አኩርፎታል። ጦርነቱ ግን አሁንም አማራን ነው የሚያወድመው። የገና ዳቦ የሚያደርጉት በመካከል ላይ አሁንም አማራን ነው፣ ወሎን ነው፣ ጎንደርን ነው። ታዩታላችሁ። ጦርነቱ ጎጃም ሊደርስ ይችላል፣ ሸዋ ሊደርስ ይችላል። እሱም ገና ጦርነቱ ሲጀምር አዲስ አበባ መፈንቅለ መንግስት ያደርጋሉ ትግሬዎች፣ ኤርትራያኖች። 2 ሚሊዮን ኤርትራዊ ገብቷል። ይሄንን ሳያስወጣ ከሀገር ውስጥ ትግሬ የተባለ በሙሉ ሳያስወጣ ከአማራ ክልል ትግሬን የተባለ በሙሉ በብአዴን በኩል ካላስወጣ ትግርኛ ተናጋሪ የሆነው በሙሉ ለትግሬ ነው የሚቆመው። ይሄንን ካላስወጣ ከትግራይና ኤርትራ ጋር ገጥማለሁ ማለት ጉዳቱ አገሪቷ ትበታተናለች። መበታተኑ ለእኛም ጥሩ ነው። እየጸለይን ነው ጦርነቱ ሊጀምር። ምክንያቱም ሲበታተን አማራ ይሄ ቤተክርስቲያን የደፈጠው ያቺ ኢትዮጵያ የሚላት ስትበተን ወደ ማንነቱ ይመለሳሉ እናስባለን። አገር ለመስራት ይዋጋሉ እናስባለን። ዛሬ ግን ተኝቷል እየሞተ። አሁን ኦርቶዶክስ አሩሲ ውስጥ ተገሏል፣ ተጨፍጭፏል። እነዚህ ተሳዳቢዎች ጾሙን እንዲልደክለው ዲግላ አድርገው የነበሩ እንደነ ቤታየው የሚባሉ ሰዎች አሁን ገንዘብ ይሰበስባሉ ለኦርቶዶክስ ማላገጫ። እምሷን አደባባይ ላይ ያሰጣችው ሴትዮ ነጠላ ለብሳ ይቺ በስባሳ ማርያም ማርያም እያሉ ያው ገንዘብ እየሰበሰቡ ነው መማር። ደነዝ ከነሱ በታች የሆነ ደነዝ ስለሚያታልሉ። ስለዚህ ይህን ጦርነት ለማሳካት ወደቡ የኢትዮጵያ አካል ለማድረግ ለማስመለስ ካስፈለገ የአማራ ጉዳይ መፈታት አለበት። የአማራ ጉዳይ ሳይፈታ ጀግናው የአማራ ጦር ካልተዋጋ ወደቡ አይከፈትም። የአማራ ጥያቄ ካልተመለሰ አይዋጋም። ቢያንስ እንኳ ክልሉ ሊያስረከው ይገባል ለትክክለኛ የአማራ ልጆች። ኦፍኮርስ እንደ ትግሬዎች መልቀቅ አለበት፣ ጦሩን ማውጣት አለበት፣ መከላከያ ማውጣት አለበት። የራሱ መዋቅር ከፍተኛ በጀት ነው ለኦሮሞ እየለማ ላለው ኦሮሞ 400 ቢሊዮን ብር መድቧል። ለአማራስ 250 ለወደመው ተመልከቱ። ይህን ዘረኛ አዲስ አበባ ላይ ነው ገንዘቡን እየቆለለው ያለ። ለእሱ አገሩም አዲስ አበባ፣ አገሩም አዲስ አበባ፣ ዓለሙም አዲስ አበባ ነች። ይሄ እኮ ተራና መንደርተኛ ሰው እኮ ነው። ስለዚህ አብይ በእግረኛ ጦር አይተማመንም። የአየር የበላይነቱን ለመያዝ
ብዙ ጀቶች ገዝቷል። ብዙ ጠመንጃ እየገዛ ነው። ብዙ መሳሪያ እየገዛ ነው። በትግሬዎቹ በኩልስ ከፍተኛ ዝግጅት ሲደረግ ነው የከረመው። ሁለቱ ትግሬዎች ጦራቸውን በልምምድ ላይ ናቸው። በግብጽ በኩል እርዳታ እየተደረገላቸው ነው። ተገጣጣሚ ድሮኖች ሳይቀር ታጥቀዋል። የአየር መቃወሚያዎች ያሏቸው ኤርትራውያኖች ድሮኖች ሳይቀሩ ገብተዋል ማለት ነው። ስለዚህ ይህን ጦርነት ደግሞ እነሱ በእግረኛ ስለማይቻሉ ኦሮሞን ስለሚረዱት እንደ በግ ሊያሸንፉ ሁሉ የሚችልበት ነገር ሊመጣ ይችላል። በጣም ሀገር አይታው በማታውቀው ቢመጡ እንኳ አማራ ደግሞ አይቀበላቸውም። ተኩስ ይጀምራል። አማራው እንደታጠቀ ነው። ስለዚህ አገሪቷ ብረስ ታደርጋለች። ይህ ሁሉ ደንቆሮ ስብስብ ኢትዮጵያ አትነካም የሚለው ይፈነዳል ማለት ነው። ስለዚህ ይህን ጦርነት ማን ነው የሚፈልገው? ሁለቱም ወገን ይፈልገዋል። ማን? ሻዕቢያና ወያኔዎች ትግሬዎች ይፈልጉታል። ሌላኛው ብልጽግና ማን? አብይ አህመድ። ሻዕቢያና ወያኔ ለምን ይፈልጉታል? የሚበሉት የለውም። ህዝባቸው ተርቧል። የትግራይ መሪዎች ላይና ወታደሩ በመሪዎች ላይና ህዝቡ ተነስቷል። ኢሳያስ አፈወርቂ ቤተ መንግስት አያድርም ተነስቶበታል ህዝቡና ወታደሩ። ስለዚህ እነሱም ያንን ነገር ለማስተንፈስ አብይ ባይጀምርም ይጀምሩታል። ይሄን አስታውሱ። ምን ብሎ ነበር ትላላችሁ? አብይ ባይተኩስ እኮ እነሱ በወልቃይትና በራያ ሰበብ ግን እኮ እነሱ ሰፍረውበታል። አማራ የለም አውቀው በዚያ ይመለስልን ሰበብ ተኩስ ይጀምራሉ። ከፋኖ ጋር ተስማምተዋል ለመምጣት እየሰሩ ነው። ስለዚህ ተኩሱ ይቀጥላል ማለት ነው። ኮንቬንሽናል ተኩስ ያደርጋሉ። በቃ ቀጥታ እንደባለፈው ማንም ያቆማቸው? ፋኖ ከረዳቸው ማን ያቆማቸዋል? ይኸው አለሌው አማራ ደግሞ ፋኖ የሚባል ተሸክሞ ሊያመጣቸው ነው። ተመልከቱ ጠላቶቹን። አማራ እኮ ነፃ መውጣት የሚታገለው ከኦነግ ነው። አማራ ከህወሓትና ከሻዕቢያ ነው ነፃ ለመሆን የሚታገለው። እነሱ ግን ከነዚህ ጋር እንሰራለን ይላሉ። ስለዚህ ሁለቱም ወገን አብይም ይፈልገዋል። አብይስ የማይወጣበት አዘቅት ውስጥ ገብቷል። ከአማራ ትልቅ ህዝብ የሚባል ጋር ተጋጅቷል። ከግንብ ጋር ቴስታ ትገጥማለህ። የአማራን ህዝብ መግጠም ማለት ባይዘወይ አንድ የቆመን ሐውልት በቴስታ መምታት ማለት ነው። የሰው ልጅ የቆመን ድንጋይ ጋር እንደ በግ ሂደህ መላተም መሞት ማለት ነው። ስለዚህ ከጦርነቱ በፊት አንደኛ የአማራ ጦርነት መቆም አለበት ማለት ነው፣ ወይም አብይ መቀየር አለበት ማለት ነው። ሁለተኛ ህገ መንግስት መቀየር አለበት። ሶስተኛ የመሬት ባለቤትነት የህዝብ መሆን መረጋገጥ አለበት። አራተኛ የቋንቋ ፌዴራሊዝም መፍረስ አለበት። አምስተኛ የክልል አወቃቀር መቀየር አለበት። ስድስተኛ የአማራ ወይም ደግሞ በጦርነት የወደመው አማራ መካስ፣ መልማት፣ መመደብ በጀት አለበት። ሰባተኛ ክልሉ በአማራ ልጆች መያዝ አለበት። ሰባተኛ እውነተኛ እርቅ ኦሮሞና አማራ ወይም ደግሞ እና አብይና አማራ እውነተኛ እርቅ ማድረግ አለበት ከአማራ ጋር። እንዴት ይታረቃል? የማውቀው ነገር የለም። ስምንተኛስ የአማራን እርስት ከትግሬዎች ጋር ሊሄድ ያለው አማራን እርስቱን መመለስ አለበት። ወልቃይትና ራያን መተከል የሚባለውን ይሄን ቤንሻንጉል መመለስ አለበት። ቀጥታ በፓርላማ የአማራ ግዛት ነው ብሎ መወሰን አለበት። በተለይ በአማራ ክልል ያለውን ዞኖች እንደ ኦሮሞ ማፍረስ። 16 ሚሊዮን አማራ ኦሮሞ ውስጥ ይኖራል፣ ግን አንድ ዞን የለንም። አማራ ክልልስ ግን 4-5 ዞኖች አሉ። እነዚህ መፍረስ አለባቸው። የአማራ ግዛት ነው። የአማራ ሰው መምራት አለበት ክልሉ። አማራ ራሱ ሪል አማራ ህዝቡ የሚያስቀምጠው ማለት ነው። ስለዚህ ወደቡ ይመለሳል ማለት ዘበት። ይሄ ሁሉ ነገር ሳይፈታ ማሸነፍ አይቻልም።